ላይ ሊደርስ የሚችል በወንድ ልጅ ህይወት ሊደርስ የሚችል ከባድ ነገር በሊቢያ እስር ቤት ደርሶበት እጅግ በጣም ስቃይ ላይ ያለው ሰርጀሪ መደረግ አለበት። ለሰርጀሪው የተጠየቀው $7500 ነው። ትናንትና እኔ እርዳታውን ማታ ላይ እስከ እኩለ ሌሊት ድረስ ቁጭ ብዬ ስሰበስብለት ነበር። በጣም ያሳዝናል ብታዩት ልጁ እና አልረዳ 100,000 ከገባ ሲመጣኛ ቤት 75,000 ነበር። አሁን የቀረው 25,000 ፎሎወር ግን 100,000 ቃል ተገብቶልናል ከሙባረክ ሙሰማ። አሁን የቀረን ጋይስ 10,000 ብቻ ነው። 89,600 ነው። 10,400 ብቻ ነው የቀረን። ያው ከትናንትና እስከዛሬ በሁለት ቀን ውስጥ 15,000 ፎሎወር ገና የቀረችን 10,000 ናት። እንችላለን። እና ሁላችሁም እዚህ ጋር ያላችሁ አልረዳ የሚለውን አካውንት ፎሎ በማድረግ ወንድ አሁን ህዝብ ባወቃት አህመድን ማንም አይነካውም። የዙዙ ብቻ ነው። አው የዙዙም አላማ ይሄ ነው። አላማዋ አህመድ የሷ እንደሆነ 11,000 ሰው ነበረ። 11,000 ሰው አህመድ የሷ እንደሆነ አውቆላታል። ከዚህ በኋላ ማንም አይነካውም። አላማዋም ይሄ ነው። ብሯን ሳይሆን የፈለገችው አህመድ የሷ እንደሆነ እሱ በላይቭ ስላልተናገረ በመክሰስ ሀሳባ መጥታ ዓለም የሱ እንደሆነች እንዲያቅላት ነበር የፈለገችው። ይኸው ዓለም አውቆላታል። ተገላገልሽ። ከዚህ በኋላ የትኛውም ሴት አትቀርበው። አንድ ሴት አትነካብሽም። ያንቺ የግልሽ ነው። አለቀ። እሺ አልረዳን ፎሎ አድርጉ ጋይስ። አልረዳን ሁላችሁ አህመድ የዙዙ ብቻ። ነገ ቲክቶኩን እንደዛ ብሎ ይቀይራል። አህመድ የዙዙ ብቻ በፊት ፌስቡክ ላይ ማለት ነው። የከሌ ብቻ እያሉ የሚያስቸግሩትም ጸጥ ይላሉ፣ የሚያስቸግሩትም በቃ ይረጋጋሉ ማለት ነው። በፊት እዚህ ስም ሳልጠራ እዚህ ካታር ድሮ ማቃቸው 2 ፍቅረኛሞች ነበሩና ሙሉ ካታር ህዝብ ያውቃል። የካታር አበሻ በሙሉ ያውቃቸዋል። ይደባደባሉ፣ ምናምን ያበልዛታል፣ እሷን ትበረቅሰዋለች፣ አናቱን ይጣላሉ። በጣም ስለሚዋደዱ ስለሚቀናኑ እና የሱ የቲክቶክ ስሙ የፌስቡክ ስሙ ቲክቶክ አልነበረም በዛን ዘመን። የፌስቡክ ስሙ እከሌ የከሌ ብቻ ነው። የእሷ ደግሞ እከሌ የከሌ ብቻ ነው። ኮመንት አይታ ታንገበገበው ነበር። ኮመንት ታነብና እከሌ ለምን ኮመተችልት፣ ፎቶክ ላይ ለምን ኮመንት ሰጣች ይጣላሉ። ያሳፍር። አሁን የት እንደደረሱ ፈጣሪ ነው የሚያውቀው። አላውቅም። የዛሬ 10 ምናምን የሆነ ገጠመኝ ልንገርሽ። ከ3 ሳምንት በፊት የሆነች እህት መጣች እኔ ጋር ከባሏ ጋር ተጣልታ፣ ባሏ ሁለተኛ ሚስት አባት። እንዴት አወቀች? አንቺ የባሎቻችሁን ፎቶ ፕሮፋይል አድርጉ ብለሽ ነበር መሰለኝ እና ወስዳ ፕሮፋይል ስታደርገው ገባችላት የባሌን ፎቶ አይሽብለ። ወይኔ እስከዛሬ ማታውቀውን ጉድ አወቀች። ወይኛ ወላሂ የሁለት ልጆች ወልደዋልና አንዳንድ ጊዜ እኮ እኔ ወደው ነው። እሺ እኔን ወደው ነው። አንዳንድ ወንዶች የሚጠሉኝ ወደው መሰለሽ። እንደመጣው የሰጠሁት ምክር ሴቶችዬ የባሎቻችሁን ፎቶ የፍቅረኞቻችሁን ፎቶ ፕሮፋይል አድርጉ፣ ፖስቱ። ችግር ካለ ሌላኛዋ ሴት ልክ ፎቶን ስታይ ዘላ አንቺ ማነሽ ብላ ትመጣለች። ከዛ ያኔ ጉድሽን ታውቂያለሽ። ተሸውደሽ አትኖሪም ብዬ ስለመከር ሁሉም ሴት የፍቅረኛውና የባሉን ፎቶ ፕሮፋይል ማድረግ ጀመረ። ጉድ ያለበት ጉዱን ማወቅ ጀመረ። ጉድ የሌለበት ጉድ እንደሌለበት አወቀ። እኔ የዛሬ 15 ዓመት ባሌን እንደተዋወቀን ገና በፍቅረኝነት እንደተዋወቀን መጀመሪያ አብሬው ፎቶ ተነሳውና ሀበሻ ሬስቶራንት ፖስት ነው ያደረኩት ፌስቡክ ላይ። እሱ ግን አያውቅም እኔ ልፈትነው እንደሆነ ችግር አለ ወይ ምናምን እንደሆነ አያውቅም። በቃ ከዛ እሱ ሲያየው ምንድን ያለው አሁን አለ ባሌ ቤት ውስጥ ይሰማል። ጋይስ እያማሁት ምናምን አይደለም ይሰማል። እንዲሰማም ነው ጮክ ብዬ ማወራው። እና ምንድነው እሱ ያሰበው ወይኔ ምን ያህል ብትወደኝ ነው ገና የመጀመሪያ በአካል የተገናኘንበትን ፎቶ አብረን እንነሳ ብላ ፎቶ የምትፖስተው ብሎ ነው ያሰበው። ምን ያህል እንደምወደው ነው ያሰበው እሱ። ገባች? ገና በስልክ ብቻ ስናወራ ቆይተን በአካል ለመጀመሪያ ጊዜ እንደተገናኘን አብረን ፎቶ እንነሳ ብዬ እኔ ፌስቡክ ላይ ስፖስት እሱ የመሰለው ምን ያህል ብትወደኝ ነው ግን ምናምን ነው። ግን እኔ እያጣራው ነው። ገባት? ችግር ካለ ኮመንቱን ቪዲዮ እየገባው እሺ እስከሆነ ጊዜ ድረስ ጠበኩ። የኔ ነው ያለች የለችም የመጣች የኔ ነው ብላ የመጣች ስለሌለች ተማምኜ ገባሁበት ማለት ነው። ገባት? ስለዚህ እቺን ዘዴ ተጠቀሙባት። ዙዙያውን 11,000 ሰው ቅድም ነበር በነበረበት አረጋግጣለች። አህመድ የራሷ መሆኑን ለዓለም አሳውቃለች። ከዚህ በኋላ እስኪ ማን ይነካል አህመድን? ማንም አይነካውም ከዚህ በኋላ። የዙዙ ነው አህመድ የዙዙ ብቻ ብሎ ይቀይራል ነገ ቲክቶክ ስሙ።
አልረዳን ፎሎ አድርጉ። አሁን ህዝብ አወቃት እኮ ማንም አይነካባትም። አሁን በቃ ትረጋጋለች። አልረዳን ፎሎ አድርጉ። ደስ ይላል። አብረው ቢቀጥሉ በጣም ነው ደስ የሚለው። እዚህም እኛ እናግዛትና ቶሎ ብላ ወደ ሀገር እንድትገባ ይደረጋል። ከዛ ቤተሰቦቿን አይታ ደግሞ ወደ ዱባይ ትሄዳለች። ህይወታቸውን አብረው ይኖራል። ሙኒት እንዳለችው አብረሽ ስትኖሪና ተራርቀሽ አንድ አይደለም እኮ ትዳር። ኦፍ ኮርስ ኧረ ላቪንግ ዲስታንስ በጣም የርቀት ፍቅር እኔ በጣም የምጠላው የማልወደው ነገር የርቀት ፍቅር ነው በእውነት። ከሆነ አንድ ላይ ነው ባልና ሚስት ከሆኑ አንድ ላይ ነው መሆን ያለባቸው። ካለበለዚያ አንድ ላይ መሆን ሲችሉ መጋባት እንዴ ሰላም የለውም። ተራርቆ ፍቅር ጋር ሰላም የለውም አንድ ላይ እና አህመድ አንተንም አናፍነት ነፃነት እንስጥር ትናገራለህ። አንዴ ስላልረዳን ልናገር ጋይስ። አልረዳን ፎሎ በማድረግ ወንድማችን ሚኪ ታክሞ እንዲድን እናግዘው። አልረዳ የሚለውን አካውንት ፎሎ ስታደርጉ ለወንድማችን ሚኪ መታከሚያ ገንዘብ እንደሰጣችሁ ቁጠሩት። ከፈጣሪ ጽድቅ ታገኛላችሁ። አልረዳ የሚለውን አካውንት ፎሎ አድርጉ ፕሊዝ 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 እባካችሁ ሁላችሁም። 90,500 ደርሷል። 9,500 ነው የቀረን። 9,500 ሲሞላ ሙባረክ ሙሰማ መጥቶ አይናችን እያየ 100,000 ብር ወደ ወንድማችን አካውንት ትራንስፈር ያደርጋል እዚሁ አይናችን እያየ እና ፕሊዝ ሁላችሁም የአልረዳ የሚለውን አካውንት ፎሎ አድርጉ ፕሊዝ ፕሊዝ። ልጁ በጣም ያሳዝናል። መቼም ሚኪ የሚባለውን ልጅ እማያውቅ የለም እዚህ ቲክቶክ ላይ። በጣም አንጀት ይበላል። በጣም ያሳዝናል። እኔ አንጀቴ ስፍስፍ ነው ያለው እውነት። ላሳያችሁ ኢንኬዝ ያላያችሁት ልጆች ካላችሁ ላሳያችሁ። ልጁ ይሄ ነው ያለበት ሁኔታ እጅግ በጣም ያሳዝናል። እዩት፣ ይሄ ነው። ቪዲዮንም ገብታችሁ ማየት ትችላላችሁ። ከትናንት ወዲያ የሰራሁለትን ቪዲዮ ትናንትና ማታ ነበረ እርዳታ ስሰበስብለት የነበረው እና እባካችሁ አልረዳም ፎሎ በማድረግ ብቻ ወንድማችንን ማገዝ እንችላለን። ወንድማችን ታክሞ እንዲድን ማድረግ እንችላለን። ፎሎ በማድረግ ብቻ ፎሎ አድርጉ። አልረዳ የሚለውን አካውንት ሁላችሁም እዚህ ጋር ያላችሁ 2 አካውንት ያለው በ2 አካውንት፣ 3 አካውንት ያለው በ3 አካውንት፣ ጎረቤት ሌላ ዜጋ ማብሯችሁ የሚሰራ ካለ ጀስት ፎሎ ዚስ አካውንት ብላችሁ ፎሎ አስደርጉልን እና ፎሎ ሞልተ ነው እንቀበል ገንዘቡን። 91,200 ሰው ፎሎ አድርጓል። ፕሊዝ 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 አሁኑኑ መሙላት እንችላለን። 91,000 ሰው ፕሊዝ። አበባ አትስጡበት፣ ጊፍት አትስጡበት። ፎሎ ነው እኔ እንዲቆጥር የምፈልገው እዚህ ጋር። ለታመመ ሰው ነው፣ ሞት አፋፍ ላይ ላለ ወጣት ነው፣ የ27 ዓመት ወጣት ነው። በጣም ከባድ ነገር ነው በህይወቱ የደረሰበት። ሚዲያ ላይ ሊነገር የማይችል ነገር ነው የደረሰበት። በጣም ያሳዝናል። ልጁ ታክሞ መዳን አለበት እና እባካችሁ እንደው ለፈጣሪ ብላችሁ ወንድ ልጅ ባይኖራችሁ ወንድም ይኖራችኋል። ወንድም ባይኖራችሁ ባል፣ አጎት፣ አባት፣ ሀያት ይኖራችኋል እና እባካችሁ ሁላችሁ 91,500 ስንት ነው የቀረን? 8,500 ነው የቀረን። 8,500 ነው የቀረን። ሼር አድርጉና ሁሉም ሰው አልረዳ የሚለውን አካውንት ፎሎ እንዲያደርግና ወንድማችን ታክሞ እንዲድን እናድርግ ፕሊስ። አልረዳ የሚለውን አካውንት ፎሎ በማድረግ የወንድማችንን ነፍስ እንታደግ። አቡዬ ይታረቃሉ ኢንሻአላህ። አህመድ አንተ ህዝቡን ፈርተክ እኛን ህዝቡን አክብረክ በቃ ይቅር ብያለሁ ታርቄያለሁ በል እንዴ። ከሙኒት ጋር እያወራ ነው። በውጭ ጉዳይ ሚኒስቴር እየታየ ነው። እናቴ ሀቢባ እዚህ ጋር አንድ ነገር የምነግርሽ ነገር እኔ ህዝቡ በጣም ብዙ ነገር ሆኖልኛል። በህዝቡ ፊት እኔ መሳጣት አልፈልግም፣ ግን ይሄ የህይወት ጉዳይ ስለሆነ አሁንም ነገ ዋጋ የሚያስከፍለኝ ነገር ስለሆነ ወደኋላ መመለስ አልፈልግም ስልሽ ማንኛውም ታሪክ ሊወራ ወይንም እንትን ሊል ነው እንጂ የሚችለው ወደፊት አይመጣም። ያን ነገር ደግሞ ይሄ ወደ አልሆነ ሰው ጋር ስለሚያገናኘኝ እኔ አሁን ይቅርታ አድርጉልኝ በልጀምዬ ነው የነገርኳት። እሷም ታውቃለች። ገንዘቧን እሰጣታለሁኝ። እኔ ለሷ ቦታ ባይኖረኝ ኖሮ በፊት ማለት ነው። አሁን ምንም አይነት ነገር ግንኙነት አልፈልግም። ያለው ነገር ሊያልቅ ዘመዱን ላመጣለሁ ብላኝ ጨርሰን ወሬውን እንኳን ሳጨርስ ነው ወደ አንቺ የመጣ ነው። ገባሽ? እኛ ወርተን እንኳን ሳንጨርስ እሰጥሻለሁ ብዬ ቢሆንም ባይሆንም 40,000 ብር ሰጥቻት ወዲያው ሳይቆይ እኔን እንዴት ያን ነገር ብላ እንዳለችኝ
አላውቅም። እኔ እሷን ማሳጣትም አልፈልግም፣ በቪዲዮ ጭ ማለላትም በጣም ይቅርታ ለሁላችሁም። ይሄ ማለት የህይወት ጉዳይ ስለሆነ ነው ይሄን የምለው እንጂ ከመናቅ አሁን አህመድ እኔም አሁን ቮይስ ክን ሰምቻለሁ። ኦፍ ኮርስ የህይወት ጉዳይ ነው። ኦፍ ኮርስ በልጅህ ምናል እኔም በልጄ በማልኩበት ነገር አልደራደርም። እንደገና እኛን ለማስደሰት ማንንም ለማስደሰት ብለህ እኛን ለማስደሰት ህዝቡን ለማስደሰት ብለህ ራስን መጉዳት የለብክም። ኦፍ ኮርስ የሚሆንክንና ማይሆንክን የምታውቀው አንተ ነህ። የጥሞና ጊዜ ያስፈልግሃል፣ የሀሳብ ጊዜ ያስፈልግሃል። ለራስህ ጊዜ ስጥ። ምንም ችግር የለውም። በአቋምክ ጽና። አናስገድድህም ከዚህ በላይ በቃ ስራና ልጅ መሰለሽ አንቺ እጅን ያሺ ማንም ባልነበረ ሰዓት እኔ ስሬስ ይሄን ወሬ አንቺ ጋር ከዛም በፊት መጥቼ ያወራሁትን ወሬ ወላሂ ለአዚም 3 አመት ስኖር ማለት ነው እንደዛ የእንቅልፍ ማጣት የበፊቱ ቪዲዮዬን ነገ ፖስትቼ ብታዩት ወላሂ በጣም ትገረማላችሁ። ነፃነት የሆነ በቃ ሰላም አይምሮሽ የሚረብሽሽ ነገር ሲለቅሽ ባበይ ምን ያህል ውስጥሽ ሰላም እንደምታገኝ በፊት 3 ሰዓት ወላሂ አልተኛም እኔ አዳር ስራ በስቶብኝ ምናምን ሳይሆን በጣም አልሐምዱሊላህ በጣም ምርጥ አርብ ነበር የሚገጥመኝ። ሰራለሁ ግን ውስጤ ሰላም የለውም ነበር። ለ3 አመት ለማንም ያላወራሁትን ወሬ ለገዛ ቤተሰብ ያው ታውቂያለሽ፣ በአሁን ሰዓት ኪስሽ ነው ሁሉንም ነገር የሚያደርገው። ያው ድክመቴንም ሁሉም በቃ የታወቀ ነው። ግን 3 አመት ስኖር ወላሂ ላዚ መስታወቂያ የሚያሰራ ሰውዬ አዲስ አበባ ላይ አግኝቶኝ አብረን ቃም የሆነ ሰዓት ከዛ ከእስር ቤት እንደወረድኩ ማለት አብረን ቃምለና ስራ ያሰራይ መኪና በማስጠጋት ምናምን መኪኖችንም ያስመጣል። ኑግ ምናምን ኤክስፖርት ያደርጋል። በዋነኝነት አፍያ ግቢ ነው አፍያ አስመጭና ላኪ ማለት ነው። በጣም እንትን ስል ቅም ያላቀም ያው ገንዘቧን ለመስራት እሱ ጋር ለመመሳሰል ስል ቦስ ስለሆነ መቃም ነበረብኝ። ቃምኩና ሆድ ባሰኝ እየቃምኩ እና ታሪኩን ሲጀምር ስልኩ ሳይለንት አደረገው። የሥራ ስልክ ነውና ያው በአካልም እያየኝ ስለሆነ የሆንኩትንም ነገር አሳየሁት። ምንም እንደደረሰብኝ ምናምን ወላሂ አለቀሰና ካላስ እኔ ማስታወቂያ ማሰራበት ቦታ ስላለ እዛ አቀርባለሁ የሆነ ነገር መቼ ማግኘት አይቀርም ትቀርባለህ ሲለኝ ለጊዜው 15000 ብር ተቀበልኩት። ሰውየው ማቅረብ አልፈልግም ግን ችግር ላይ ነኝ። ኪሴ ምንም ነገር የለም። ልጄን ለአመት ከተወለደ ጀምሮ አላየሁትም ለ1 አመት። ያችን 15000 ብር ተቀብዬ ብዙ ጊዜ እኔ 85%ን አላወራውም ስለዛ ስለ በፊቱ ታሪክ ወላሂ 15ቷን ነው ያወራሁት። ምክንያቱም ማሳጣት ስለማልፈልግ ሰውየው 15000 ብር ልብስ ግዛልኝ እና እዛ ቦታ ላይ ጫማም ግዛ ፏ ብለህ ትመጣለህ የምትባለውን ያኔ በቃ የምትጠይቀውን እውነታውን ለኔ የነገርከኝን ለ4 ሰዓት ነው ለ5 ሰዓት ፈይቷል። በቃ መኪና ውስጥ እያወራን ሶላቱን ትተወሱም እኔም ቁጭ ብለን እየቃምን አወራን። 15000 ብር ተቀብዬ ፋዝ እንጣልኩበትና ለልጄ ደግሞ ሌላ ሰው ሲያስገባልኝ ትራንስፖርት ማያ አልፈልግም። ልጄ ላይ ልሄድ ነው እኔ ባለቤቴን ሚዲያ ላይ ማሳጣት አልፈልግም። በሽማግሌ በመጀመሪያ ያወራሁት ለሱ ነው። ከዛ በኋላ ለእናንተ ነው። ከዛም ለኔ ለማንም አውርቼ አላውቅም። ማሳጣት አልፈልግም። ላረክልኝ ነገር አመሰግናለሁ ወንድም ያዋስለው ውሸትህን ነው አለኝ። ከዛ አንተ ውሸትህን ስለሆነ ነው እንጂ እኔን ያስለቀሰኝ ሁላ ሪከርድ አድርጌ ስንት ሰዓት ሙሉ ስልክ እየሞላ እንደገና እንደዚህ ያደረገን ሰው እንዴት ሚዲያ ላይ አታወጣም ሲለኝ ወላሂ አላወጣም ብዬ 2 አመት ከምናምን ለማንኩ ስልሽ በውስጥ አወራው። ያን ማረገው ደግሞ ለነገ ለህይወት የዛች ልጅ እየተባለ የዛ ልጅ እየተባለ ልጅ መነሳት እንዳይፈልግ በቃ ልጄ በሷ ስም እንዲጠራብኝ ስለማልፈልግ የልጄን ሳይኮ ለመጠበቅ በቃ እኔ እውነታ የለኝ ሆኖ ሳይሆን በዛን በመወራበት ታይም ማስረጃ ያስኩ ምናምን ነው የምወራው። እየለመንኩ ስሰደብ ምን ስልም በቃ በተሰበም ያራቀኝ በቃ በዛ ነው። ከዛ እኔ ሚዲያ ላይ ማውጣት ስላልፈለኩኝ ብዙ ነገር ተጽዕኖ ደረሰብኝ ታውኩት። ምክንያቱም እውነታው እኔ ጋር አለ ደግሞ በዚህም ደግሞ ይሄል በቃ ይሄ ሁሉ ነገር እንደሚያልፍ ስለማውቀው ማሳጣት አልፈልግም። ልጅ እንዲሸማቀቅ አልፈልግም። ነገ ሲያድግ የዛች ልጅ እንደዚህ ብሎ ምናምን እንዲባልብኝ አልፈልግም። ምክንያቱም ልጁ የኔ ነው፣ የልጅ እናት ናት። እሷም ገብቶሻል አይደል? ምንም ነገር ቢሆን 3 አመት በአንድ ቤት 3 አመት ተቀምጠናል። ገብቶሻል? ምንም ነገር ሳይነካት በጣም ትሁት ነበረች። ሌሎች ለማያውቁ የድሮ ታሪክን ለማያውቁ 3 አመት አብረን ተቀምጠናል። እሷን እንዳይመስላቸው። ኧረ አይደለም ግን ያን ነገርን ያላረኩት በቃ ህሊናዬ ላይ በቃ ያ ነገር ስላለና ልጄን ማሳጣት ነገ የሆነ ነገር ሰውን በቃ ጭንቅላቱ ላይ እንዳይደርስበት ስለፈለኩ ነው። ገብቶሻል? አሁንም የምለው ምን አለ መሰለሽ እኔ እዚህ ጋር እናንተ ጋር መጥቼ ፍትህ አግኝቻለሁ።
አሁን ሰው መስያለሁ። በፊት በጥፊ የተሳተ ሌባ ነበር መስለው ወላሂ። አሁን ግን አልሐምዱሊላህ ረቢል ዓለሚን ሳወራው አንድ ቀን ያው አንቺ ጋር ባልመጣው ሰዓት ቦይስ በምታረጊልኝ ሰዓት በጣም ነዱ ስለነበር በጣም ደስ ብሎኝም ስለነበር አሞኝ ነበር። አልሐምዱሊላህ ደህና ነኝ። ከዛ በኋላ ምንም ነገር ላግኝ ለምን ወጣሽ? ብዙ አልታረቅም ስላል ካየክ ወጣች። ነይ 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 እናቴ ነይ። ባይታረቅም ነይ በቃ እሺ። አይ ኔትወርክ እና ከእናንተ ጋር ብዙ ነገር አግኝቻለሁ ነው የምልሽ። ለህዝብ ለማንም ለቤተሰብ ያላወራሁትን ከእናንተ ጋር መጥቼ እፎይ ብዬ ከዛም አልፎ የምሰጋበትን ነገር ሁሉ ቀርፌያለሁ። አልሐምዱሊላህ በጣም ነው የማመሰግናችሁ። አንቺ እጄን ስላልሽኝ ህዝቡም ደግሞ አንቺ ድልድል ሆነሽ እነሱ እጄን ይዘው ላሻገሩኝ በሙሉ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ህዝቡን አከብረዋለሁ። ግን አሁንም እንደዚህ አይነት ዋጋ የሚያስከፍል ነገር ጥሩ አይደለም። አሁን ለጊዜው ጥሩ ቢሆንም ሄዶ በመሃል ሶስተኛ ወገን ዋይቲንግ ሰው የሚያስገባ ሰው ነገ ዞሮ ችግር መምጣቱ አይቀርም። ደግሞ ዋናው ደግሞ የመጣንበት ሁኔታ ነው እና ላክስቴ ሙኒት እናገሪያታለሁ። አዚዙ በጣም ይቅርታ አድርጊልኝ፣ ህዝቡንም ይቅርታ ጠይቃለሁ። ወላሂ ምሬን ነው። አይ ጊዜ በጣም ይቅርታ። እኔ በነገራችን ላይ ካሁን በፊት ቪዲዮዎች ደርሰውኝ አያውቁም። እኔ የተፈጠረውን ነገር ቅድም ተናግሬያለሁ። እኔ ያስቀየምኩ ነገር ካለ ይቅርታ እንድታደርግልኝ እፈልጋለሁ። ልጅህን አላህ ይጠብቅልህ። ግን የሷም ሞራል እንዳይጎዳ እኔ የፈራሁት ያስፈራኝ ነገር ያው ነግሬያችኋለሁ። ዶክተር ነፍሳኔ ስትጠይቅ እች ልጅ የሆነ ውስጥ እንዳትገባ ፈርቼ ነው። እንግዲህ አሁን የተረጋጋች ይመስለኛል። ቁርጧንም ስታውቁ ደግሞ በጣም ጥሩ ነው። ይሄ ያንተ ውሳኔ ነው። ይሄን የሁለታችሁ ህይወት ነው። ትዳር ቀልድ አይደለም። ትዳር ቀልድ አይደለም። ስለዚህ እኔ በእኔ በኩል ምንም አይነት ችግር የለም። ትግባና ግን ሁሉን ነገር ጽድት እንድናደርግ አንተ ዛሬ 7 ወር ወይም 8 ወር ብርሽን እመልስልሻለሁ ብለሃታልና እኛ ነገ ጧት ምን እንደሚፈጠር አናውቅም። ሁላችንም ባላህ እጅ የተያዝን ሰዎች ስለሆን እቺ ልጅ ማንን ነው የምትይዘው? ማንን ነው የምትጠይቀው? አሁን እንደ ሰው ስናስበው ማለት ነው ወንድምህ ገንዘብሽን በተመለከተ አይመለከተኝም ብሏል። አዚዙ እዚህ ጋር የሰው ስም አትጥቀሽ እባክሽ ላለብልሽ ስለሽ ስም ባይሆንም በቃ ታዩና እሱን እኔ ገንዘቡን አልሰጥም አላልኳትም። ባንዴ ደግሞ የሚመጣ ነገር የለም። ገብቶሻል አይደል? ባንዴ የሚመጣ ነገር ስለሌለ እኔ ደግሞ ሲኖረኝ ነው ሰጣታለሁ ያልኩት እንጂ እዚህ ሚዲያ ላይ ሳመጣም ጠንቀቃ ታቀኛለች። እኔ አከፍለኝ እኔ ምን አስዋሽኝ? እኔ እሷን መዋሸት ብፈልግ ሚዲያ ላይ ለምን? እሺ ቆይ ኦሬዲ አህመድ መክፈል ከጀመረ ትናንትና 40,000 ብር ካስገባ እሺ ባገኘው ቁጥር አስገባልሻለሁ በ7 ወር ውስጥ ብርሽን ከፍዬ ጨርሳለሁ ካለ ለምን ሚዲያ ላይ መጣሽ ስላት ባያደርግስ በምን አውቃለሁ? ቅድም ግን ከሱ በላይ ማምነው የለም ብላ ነበረ። ባያደርግስ በምን አውቃለሁ ብላለች። በ7 ወር ውስጥ ባይከፍል ማለት ነው ሊያደርግም አይችልም። አህመድ ኢሞሽናል ሆነ ያልሆነ ቃላት ትግባ። እኔ አልገባም። እማላረገውን ነገር እኮ እኔ ቃል አልገባም። ነገ እናንተ ኦልሬዲ ቤተሰቦቼ ናችሁ። ብዙ ነገር ሆናችሁልኛል። ገብታችኋል አይደል? እናንተን የሚያስወቅስ ነገር ምንም ነገር ማንጣት አልፈልግም። በ7 ወር ውስጥ መክፈል አትችልም እኮ እኔ ገና ስራ አላገኘህም እኮ ገና አንደኛ ስራ ካገኘ በኋላ የሚያስተዳድረው ስራ አላገኝም። ይሄ ነገር እኮ እኔ እንደ ሰውኛ አስቤ ነው እንጂ ይሄኛውን ብር ከዚህ ልሻል እኔ ሙኒት ፕሊስ በአላህ ቶሎ ጨርሽለት። ቶሎ መጥቶ ልጁን ማሳከም አለበት። ሰርቶ ሕክምና የሚያስፈልገው ልጅ አለው። ቆሞ መሄድ አይችልም። አካል ጉዳተኛ ልጅ አለው። እባክሽ ብዬ አላልኩሽም? አውቃለሁ። እኔ በዚህ ሰዓት እሱ ጭራሽ መያዝም አልነበረበትም። በዚህ ሰዓት እሱ ፎከስ ማድረግ ያለበት ሰርቶ ገንዘብ ይዞ እናቱ የከዳችው ልጅ አለው። ስለዚህ ሰርቶ ልጁን ማሳከም፣ ልጁን ትምህርት ማስገባት፣ ልጁን ለሆነ በቃ ትንሽ ደህና ህይወት ማኖር ነው ያለበት ነበር ስመክረው ነበር። ሀቡ አሁን አህመድን ሳየው ሰው ነው ስቆ የዋለ ያደረ ብዙ ነገር ውስጡ ያለበት ልጅ ነው። እኔ ሲንጦለጦል ሲያወራ ምን ሲል ውስጡ አልታየንም። ማንምም ሊገባው አይችልም። ግን እንዲሁ ብድግ ብሎ ደግሞ ያልሆነ ቃል ገብቶ ነገ እንደገና እዚህ ጋር እንድንሰበሰብ በሱ ጉዳይ
አልፈልግም። አዚዛ ነበርሽ ትላንትና፣ ሀቢባ ነበርሽ፣ ሙና ነበርሽ መባል የለብንም። ስለዚህ ይሄ ልጅ ስራ እንኳን የሚቀጥለው ወር እንኳን ቢጀምር ስንት ቢሆን ነው ደሞዙ? 1500 እና ምናምን የማያልፍ ደሞዝ እንዴት ነው በ7 ወር ውስጥ ዕዳ ተከፍሎ ልጅ አስተዳድሮ ራሱን አኑሮ የሚሆነው? ይሄ ልጅ ገና ምንም አልጀመረም። ድራይቪንግ ላይሰንስ ያስፈልገዋል ለእድገት፣ 2 ስራ ለመስራት 3 ስራ ለመስራት ገና አልቆመም። ያልሆነ ፕሮሚስ ውስጥ ገብቶ ሌላው ጥርጥር ውስጥ መግባት የለበትም። ፔይመንቱን ከ6 ወር በኋላ እጀምራለሁ የሚለው ነገር አትሊስት ያስኬዳል ብዬ አስባለሁ፣ ጅማሬውን። ከዛ ደግሞ ይሄን ያህል መስጠት እችላለሁ የሚለውን እንጂ የዛሬ 7 ወር እከፍላለሁ እኔ እንደው ሰው ካልተባበረው ወይ የሆነ ነገር ካልተፈጠረ 100% እርግጠኛ ነኝ መክፈል አይችልም። ምን ሰረቃ ሊጀምር ነው? ኦኬ አንድ ጊዜ ልናገር። እሺ ተናገር። እኛ እዚህ ወደ ከ7000 ህዝብ በላይ ያይናል። የአህመድን ችግር እናንተ በደንብ አድርጋችሁ ጠንቀቃችሁ ታውቃላችሁ። አሁን እኔ ሀቡ የተናገርኩት ነገር ልቤን ወቅቶኛል። ለምን እኔ ታሪኩን አላውቅም፣ የእሱን ታሪክ አላውቅም። ገብቶሻል? ያለፈ ነገር አለ ማለት ነው። እንደዛ ከሆነ ሙኒትም ይሄ ልጅ አሁን መክፈል አይችልም ብላችሁ ካላችሁ እንደራሳችን ስናስበው ማለት ነው እሱም እንዳይጨናነቅ እሷም ደግሞ እንዳትጎዳ በአመትም ይሁን በዕለትም ይሄንን ብር ለመክፈሉ ማስረጃ ያስፈልጋታል። ወረቀት የላትም፣ ምንም የላትም። ይሄም ቲክቶክ ቻይና ለአሜሪካ እንደሸጠችው አሜሪካ ብትዘጋው ተጠፋፍተናል። በሌላ ነገር ነው የምንገናኘው። ሪከርድ ብቻ ነው የሚቀረው። ስለዚህ የሆነ ነገር ይጻፍላት፣ የሆነ ማስረጃ፣ የሆነ ተያያዥ ሊኖር ይገባል። እንደ ሴት ነው እዚህ ጋር የምናገረው። እንደ እናት ወይም እንደ ሴት እሺ መክፈል አይችልም፣ አቅሙ አይፈቅድም። ጠይብ እሷስ ምን ትሁን? ስተት አዎ ተሳስታለች፣ ግን ሀቅ አላት። እሱም አምኗላታል። እኛም እያየን እየሰማን ነው። ኦኬ ከ6 ወር በኋላ ከአመት ከ6 ወር በኋላ የሆነ ታምር ቢፈጠር ማን ነው ተጠያቂ የሚሆነው? እኛ እዚህ ተሰብስበን በዚህ ጉዳይ ላይ አውርተንበት ይሄን አዚዛ ለምሳሌ እኔም ልናገር አንዴ። ለምሳሌ ይሄ ብርች ልጅ ብትታከም ለሕክምና አስፈልጓት ቢሆን ብድር አበድራው ቢሆን አብረኸኝ ከቀጠልክ አትክፈለኝ፣ አብረኸኝ ካልቀጠልክ ክፈለኝ እኮ ነው ጉዳዩ አይደል? በግልጽ እንነጋገር ከተባለ አሁን ይሄ ልጅ ሪሌሽንሺፑን ግንኙነቱን አልፈልገውም። ለምን 10 እየጨቀጨቅሽኝ ስለሆነ ነው። እኔ የምሰራው የሀበሻ ሱቅ ውስጥ ተቀጥሬ ነው። እነዚህ ከስተመር ሴቶች ሲገቡ የኔ ቆንጆ የኔ ማር ካላልኳቸው አይገዙኝም። እንዲገዙኝ የኔ ቆንጆ የኔ ማር ሀቢብቲ ላለው እሷ ደግሞ ለምን ትላላ አትበል፣ የኔ እህት በል፣ የኔ ወንድም ይበሉክ። ለምን የኔ ቆንጆ እያሉ ይጠሩካል። ባለትዳር መሆንክን ኤቭሪዴይ ላይቭህን እየከፈትክ ለእያንዳንዱ የሚገባ ከስተመር ባለትዳር መሆንክን የማትናገር ከሆነ እያለች ሲጨቃጨቁ እኔም ማስታርቅ ያለው በዋትሳፕ አሁን ላይ ይሄ ነገር ሲበዛ እኔ አላማዬ ካሁን አንቺ አኮረፍሽ እያልኩ አንቺን ማባበል እንትን ማለት ስለሰለቸኝ በቃ አልፈልግም፣ ይቅርብኝ። እኔ ሰርቼ ልጄን ማሳከም ነው የምፈልገው፣ ይቅርብኝ፣ ግንኙነቱ ጭራሽ ይቅርብኝ ሲል ምን መጣ? እንግዲያውስ አብረን እያለን የሰጠውክን ገንዘብ አምጣ። አብረው እያሉ የሰጠችውን ገንዘብ አብሯት ቢሆን የማይመለስ ነው፣ አብሮ ካልሆነ ግን የሚመለስ ነው። ስለዚህ ይሄ ልጅ እየሰራ በየወሩ ስራ ይግባ። ገና ዱባይ ምድር እግሩ መግርገጡ ነው። ገና ይቃማው ተሰርቶ አላለቀም። ገና ስራ አልገባም። ስራ ይግባ። ከስራው ላይ በህግም ሄዳ እኮ ብትከሰው አንድ ሰው ወዶ ፈቅዶ ለሰጠው ነገር በህግ መክሰስም አይቻልም። ብድር ቢሆን የተዋዋሉት ውል ካለ ሄዳ እኮ አሁን ብትከሰው ህግ ራሱ የሚለው ሰርቶ በየወሩ ከደሞዙ ላይ እንዲከፍል ነው ህግ ራሱ የሚፈርድበት። ስለዚህ ይሄ ልጅ እየሰራ በየወሩ ከደሞዙ ላይ እያነሳ ይክፈላት። አልካደም፣ አልሰጠችኝም አላለም። አዎ ሰታኛለች። ባልና ሚስት ስለሆነን ወድጄ ፈቅጄን የሰጠሁት ብላለች። እሷም ወዳ ፈቅዳ ሰጥተዋለች። እየሰራ እከፍላለሁ። በምን ያህል ጊዜ እንደሚጨርስ አያውቅም፣ ግን በየወሩ ስራ ያገኝና እየሰራ ይከፍላል። ይህንን ያለው እሱ። አይ ገንዘቡ ማትከፍል ከሆነ አብረህ ቀጥል ከሆነ እኔም ሙኒትም ሁላችንም ተጭነነዋል። ግን ይሄ ልጅ አሳማኝ ምክንያት አቅርቦልናል ለኔና ለሙኒት በውስጥ በቃ አይችልም መቀጠል። ለሁለቱም ነው ስናዝን፣ ለሁለቱም ነው ማዘን ያለም። እሱም እዳውን ላለመክፈል በግድ ከቀጠለ እሷን ደስተኛ ያደርጋት። እዳውን ላለመክፈል ከቀጠለ ይሄ አስመሳይነት አያስፈልግም። የእውነት ነው መሆን ያለበት ጉዳዩ። ያለ ፍላጎቱ እዳውን ላለመክፈል ከቀጠለ እህታችን ትጎዳለች፣ ደስተኛ ያደርጋት።
ያልኩት እህት ያዚዛ ማስመሰል አልፈልግም። እዚህ ጋር እኔ የውሻሽት አመት እኔ መዝለቅ ያቅተኝም እኔ ለሷ ብዬ ገንዘቡን ያለ መክፈል ብዬ ራሴን ነፃ ለማድረግ አመት ተቀምጬ አላቀም ብላት ምንም አታረገኝም። ግን እቺ ልጅ እኔ ይሄን 100 ሺህ ብር ስትሰጠኝ ራሱ ወላሂ እሻም 450 ሺህ ብር ከፍላ ብታመጣኝ ምን ልታረገኝ ነበር? እሺ እኔ እኮ መጀመሪያ ማሃቡ ጋር ልሄድ ያልኩት ይሄ ነገር እንደሚመጣ አወኩኝ። በቃ ውስጥ የነገረኝ እኔ ሰው ፊት አትቅረብ ልስጥህ ስትለኝ መጀመሪያ ምን እንዳወሩ ማወቅ ነበረብኝ። እኔ በቃ በውስጧ ምን እንዳሰበች ማወቅ ነበረብኝ። እሺ ይሁን ችግር የለውም ምንም ትሰባ አይመለከተኝም። እኔ አዎ ደካማ ጎን አለኝ። በደካማ ጎን ሰው ከሄደ አዎ ማንም ሊጥለኝ ይችላል። ሁሉም ሰው ደካማ ጎን አለው። በቃ ግን አሁንም እኔ የምለው ነገር እኔ እዚህ ጋር ማስመሰል አልፈልግም። እሷ እዚህ ስለመጣች አይደለም ገንዘቡን የምሰጣት ወረበል ከአባ ትከሰኛለች ብዬ አይደለም። ስሜ አሁንም ጠፍቷል። ኦልሬዲ ሚዲያ ላይ ወጥቻለሁ። ሰው ያልተጻፈለትን ነው የሚያነበው። ተገላብጦሽ ግን እኔ ሰው ይወደኛል ማለት ሁሉም ይወደኛል ማለት አይደለም። ግን እቺ ልጅ እኔ ለፈጣሪ ለራሴ ለህሊናዬ ስል ነው እኮ ሰጣታለሁ ያልኩት። ለምን እንኳን ቲክቶክ አይደለም ለምን ኢሞ አይዘጋም? መስጠት ካለብኝ ቀጥታ ቤተሰቦቿ ቤት ድረስ እንጂ ልሰጣት ሁላ እችላለሁ። ምክንያቱም ለህሊናዬ ስለማድር ነው እኮ ገብቶሻል አይደል? እኔ እቺ ልጅ አልሰጠም ብል እኮ እችላለሁኝ፣ መብቴ ነው። ወዳኔ የሰጠችኝ የመጀመሪያ ጊዜ 80 ሺህ ብር ስትሰጠኝ ላኪሊ ብያት ነው ራሴ ነኝ ያልኳት። አላከችልኝም አላልኩም። እኔ ያልኩት ነገር ምንድነው ጊዜ ይሰጠኝና በቻልኩት ሰዓት ልመልስላት። እኔ አውቃለሁ እሷን ቤተሰቡም ይሁን እሷንም አውቃለሁ። ግን ይሄ ነገር እኔ አልሰጠም ብል ምን ታረገኛለች? እኔ ምንም ልታረገኝ አትችልም። ግን ለራሴ ለህሊናዬ ስል እኮ ነው ይሄ መስጠት የምፈልገው። እኔም እህት አለኝ። መጎዳት ምን እንደሆነም ደግሞ አውቀዋለሁ። ገብቶሻል አይደል? በሰው ማዘን ምን እንደሆነ አውቀዋለሁ። ይሄን ነገር ደግሞ እኔ ሰው ላይ ማድረግ እኔ ላይ ደርሶብኝ እኔም ደግሞ ሰው ላይ እንዴት አደርጋለሁ? ይሄን ነው ማስበው እንጂ ቲክቶክ ቢጠፋ ወላ ምን ቢጠፋ አንድ ነገር አስተሳሰብሽን አንቺ ትክክል ወደፊት ከሆንሽ ወደፊት ነው። ምንም ነገር ሊቀይርሽ አይችልም። ስሬስ ሰበብ አድርገሽ አይደለም የምትሰጪው። አንቺ መስጠት ስላለብሽ ብቻ ነው የምትሰጪው። እኔ አሁን ለምሳሌ ምንም ነገር ልሁን አንቺ ለኔ መስጠት ከፈለግሽ በሆነ ነገር ደብሬሽ ሊሆን ይችላል። ወይንም ደግሞ ያን ለኔ የማያሰጠኝ አሁን እዚህ ሚዲያ ላይ አንቺ እኔን ለመስጠት ፈልገሽ ከዚህ ሚዲያ ላይ ያንቺ ስም ሳይነሳ ወይንም ሳትጠሪ በወርጂ ለኔ መስጠት ከፈለግሽ በውስጥ እኔ መስጠት ትችያለሽ። ግን ሚዲያ ላይ ነው መስጠት ያለብኝ ሰው እኔ ፈልጌ ነው ምናምን ካልሽ ይሄ እኮ ዋጋ የለውም። ይሄ መስጠት አይደለም ለሰው ነው እንጂ ለኔ አይደለም የሰጠሽኝ። ገብቶሻል አይደል? እኔ ግን ለራሴ ስል ነው ያንን ያልኳት ልጅቷን ለራሴ ስል እኔ እንጂ ማንንም ማስቀየም ፈልጌ አይደለም። ሰላ አለነቢ አንተ እኮ ታዲያ ለስጦታም ቢሆን የሰጠችኝ ችግር የለብኝም ሰርቼ እመልስላታለሁ ብለህ እስካልክ ድረስ ኦኬ። እሷ ደግሞ እኔ 8 ወር ድረስ ማንን አምኜ ነው የምጠብቀው? ወሬድ እኮ በሷ ቤት እኮ በሷ አስተሳሰብ በአንተ ተከርታለች። ይሄ እሷ እኮ አስተሳሰብ ነው። ያንተ አስተሳሰብ ሌላ ነው፣ የእሷ አስተሳሰብ ሌላ ነው። ይሄ ህዝብ ደግሞ የሚታዘበው ነገር አለ፣ እኛንም ይታዘበናል። አሁን እኔ ከ8 ወር በኋላ መልሼ እሱን ብር ስጠይ ብዬ ልጠይቅ ነው ወይ? በህግ ከሄደች በህጉ መሰረት እኮ እች ልጅ እንደማታገኘው እናውቃለን። እኔም አውቃለሁ ብያታለሁ፣ ሰዋራት ብያታለሁ። ግን ወሬዳ አንተ ካመንክበት ይሄንን ነገር ምን ችግር አለ? የሆነ ሰው ብታደርግላት ነው። ሀቢባ ተረድተሽኛል? አዎ ሀቢብቲ አዎ። እሱ ደግሞ እኔ ምንም ነገር ሳልል ትመነኝ። እኔ ይኸውልሽ እኔም ሳስበው ልጁ ይከፍላል። ምክንያቱም ይሄንን ህዝብ የረዳውን ህዝብ ከጎኑ የቆመውን ህዝብ አያሳፍርም። አህመድ ይመልሳል። የሰው ሀቅ አይፈልግም። ህሊና ያለው ልጅ ነው። ትታገስ፣ ትጠብቀው። ሙኒት ስራ ፈልጋ ታገኝለት። አክስቱ ሙኒት አለችለት። ይቃማውን አሰርታ ስራ ታስገባው። እኔ እናቱ ሀቢባ አለሁለት፣ አልጥለውም። ልጄ ወንድሜ፣ እውነት በጣም የሚያሳዝን ልጅ ነው። አካል ጉዳተኛ ያለው ልጅ ነው። እናቱ ትታበት ሄዳ እሱ አባቱ ነው ለብቻው አፈርድሜ እየበላ ለልጁ የሚልክ ሳይኖረው ለጊፍት እንኳን ለሰው ሀዲያ እንኳን ሲሰጠው እዚህ አበሻ ቤት እየሰራ ለልጁ የሚልክ አባት ነው። እና በጣም የሚያሳዝን ሰው ነው። ብዙ ስቃይና ጭንቀት በውስጡ ይዞ ነው ሚዲያ ላይ የሚስቀው ለመስራት ለእንጀራ ሲል። በጣም ያሳዝናል። ግዴታ ልብስ ለመሸጥ በፈገግታ ከስተመር ማስተናገድ ስላለበት ነው በውስጡ ችግሩን ይዞ ስለ ልጁ ጧትና ማታ እያሰበ ዱባይ መጥቶ ቶሎ ሰርቶ ገንዘብ ይዞ ልጁን ማሳከም፣ ሕክምና የሚያስፈልገው ልጅ እያለበት። እኔ የልጁ ቪዲዮ አለኝ፣ ልጁን አይቼዋለሁ። ግን እሱ ልጁ ሚዲያ ላይ እንዲወጣበት ስለማይፈልግ ያለ አባቱ ፍቃድ አላወጣም። ስንት ችግር በውስጡ ይዞ ያለ ልጅ ነው።
ኦኬ ዙዙ ምን ታያለሽ? ዙዙ ምን ታያለሽ? እኔም እኮ የመጣሁት በውስጥ እሱና እኔ ስለእንትን ስላልን ነውና ይሄን ያህል ቀን ይበል ችግር የለውም እታገሳለሁ። ይሄን ያህል ቀን ማለት አይችልም ማለት ስራ ሰርቶ በየወሩ ከደሞዙ ላይ እየቆረጠ የሚችለውን ያህል ይሰጥሻል። አይው ሀቡዬ እኔ እዚህ ጋር አሁን አይዲን ይዤ መንጃ ፈቃዴ መያዝ እፈልጋለሁ ምነግራት። ከዛም በኋላ ግን እያንዳንዷ የምሰራት ምንም ነገር አልልም፣ ለሷ ነው ገቢ የማደርገው። ግን እኔ ቃል የምገባው ነገር ቢኖር መንጃ ፈቃዴ መያዝ አለብኝ። ተምሬ ፈግጬ ምንም አይነት ስራ ይሁን እሰራለሁ። ገብቶሻል? ግን መንጃ ፈቃዴን ይዤ ታክሲ ካምፓኒ መስራት አለብኝ። በቃ ታክሲ ካምፓኒ ውስጥ ገብቼ ለሷም ኦሬዲ ቀላል ብር እኮ ነው 220 ሺህ ብር ነው። ወረበልካ ባሰጣታለሁ። ባልሰጣት እኔ ወዲያው ማታ ሰጣታለሁ 40 ሺህ ብር ከልጅ ቀለብ ላይ ቀንሼ እንዴት ሰጣታለሁ እንጂ አላቅም። ብቻ ግን እኔም የጠበቅኩትኝ ወዲያው 40 ሺህ ብር ኦሬዲ ከጀመረ ትናንትና ትንሽ እንኳን ሳትታገሺ ለምን እንደዚህ እንዳደረግሽ አይ ዶንት ኖ። ኤኒዌይ ጥሩ ነው። እኔን ስም ለማጥፋት ወይንም ደግሞ የሆነ ነገር ለማድረግ ነው እንጂ በእኔ እምነት እንደማታጣ አውቃለሁ። ግን ምክንያቱም ወዲያውኑ ብሩን የሰጠዋት ወላሂ ቦይሱንና ደረሰኙን አከታትዬ ብልክልሽ ይገርምሻል አቡ ወላሂ የአንድ ደቂቃ ልዩነት አይሆንም። ብሩን አስገባልኝ ይሄው አካውንት ብላ ልካልኝ የላኩትላትን ምክንያቱም ስላለኝ ነው የሰጠዋት። አሁንም ካለኝ የእሷን ገንዘብ የሚይዝበት ነገር እንደሌለኝ ማወቅ ከዛ ማወቅ ይጠበቅባታል። ያኔ መረዳት ይችላል። ይሄ የነፍስ ጉዳይ ነው። ያልረዳን እንዳትረሱ። መሀል ላይ እባካችሁ ይቅርታ አድርጉልኝ፣ ማስታወስ ስላለብኝ ነው። አልረዳን ፎሎ ያላረጋችሁ ካላችሁ የታመመ ሞት አፋፍ ላይ ያለን ሰው ነፍስ ለማዳን ነው አልረዳን ፎሎ የምናደርገው። የአልረዳን አካውንት ፎሎ አድርገን 100 ሺህ እንደገባ 100 ሺህ ብር ሙባረክ ሙሰማ ይሰጠናል ለወንድማችን ሚኪ መታከሚያ። እባካችሁ እጅግ በጣም ስቃይ ላይ ያለ ወንድማችን አለ። ቪዲዮውን ገብታችሁ መመልከት ትችላላችሁ። እኔ ከትናንት ወዲያ የሰራሁት ቪዲዮ እዩት። ወንድማችን ለሕክምና የሚያስፈልገው ገንዘብ ላይ 100 ሺህ ብር ሊያግዘው ሙባረክ ቃል ገብቷል። ይሄን አካውንት እኛ ሁላችንም ፎሎ አድርገን 100 ሺህ ታስገባል። የቀረን ደግሞ ጋይስ 7700 ብቻ ነው የቀረን። ሌትስ ጎ። ሁላችሁም እዚህ ጋር ያላችሁ በፈጣሪ ስም ጠይቃችኋለሁ፣ አልረዳም የሚለውን አካውንት ፎሎ አድርጉ። በፈጣሪ የቀረው አሁን 92400 ደርሷል። የቀረን በጣም ጥቂት ነው። ይኸውላችሁ ይሄ በትልቁ ያደረኩት አካውንት ይሄ አካውንት ነው። ለታማሚ ሞት አፋፍ ላይ ላለ ሰው መታከሚያ ነው። እባካችሁ ሁላችሁም ፎሎ አድርጉ። የእናንተ ፎሎ ለወንድማችን መታከሚያ ነው። ፎሎአችሁን ልክ ገንዘብ እንደሰጣችሁት አንድ ሰው ታክሞ እንዲድን እንዳደረጋችሁ ወቁ። እባካችሁ ሁላችሁም ፎሎ ያላረገ በጠቅላላ ያድርግ። ሼርም አድርጋችሁ መተው ፎሎ እንዲያረጉም ለሰዎች ንገሩልን እባካችሁ። አበባ አትስጡበት ፕሊስ። እኔ ፎሎ ነው እዚህ ጋር ቁጥሩ እንዲጨምር የምፈልገው። ጊፍት አትስጡበት፣ ፎሎ ብቻ አድርጉት። አልረዳ የሚለውን 92900 አሁን 7000 ነው የቀረን። 7000 ነው የቀረን። ሁላችሁም ፎሎ አድርጉ ፕሊዝ። ሁላችሁም ትርፍ አካውንት ያላችሁ በትርፍ አካውንታችሁም ፎሎ አድርጉ ፕሊዝ። ላይቭን ሼር አድርጋችሁ ሰዎችን መተው ኮመንት ላይም ጻፉ። አልረዳ የሚለውን አካውንት ለወንድማችሁ መታከሚያ ነው ፎሎ አድርጉ በሉ። ጊፍት አትስጡበት። ፎሎ ነው የምንፈልገው። ፎሎ እንዲቆጥር እንጂ ጊፍት አይደለም የምንፈልገው። ለአልረዳ የሚለው አካውንት 93100 6900 ነው የቀረን። እሺ ፕሊስ አትርሱ ፕሊስ እባካችሁ። ቴንክ ሁላችሁም አልረዳ የሚለውን ፎሎ እያደረጋችሁ አልረዳ ይህንን አካውንት ሼር አድርጉት። ሰዎች መጥተው ፎሎ እንዲያደርጉ ፕሊስ። ዛሬ እንሙላው። ዛሬ አልረዳ የሚለውን አካውንት 100 ሺህ ማስገባት አለብን። 93100 ላይ ነን። ሌትስ ጎ። ሁላችሁም አልረዳ ይህንን አካውንት ፎሎ ያላደረጋችሁ ጎበዞች፣ ይህንን አካውንት ፎሎ አድርጉ። ያላደረጋችሁ ለታማሚ መታከሚያ ነው፣ ለታመመ ሰው መታከሚያ ነው። እባካችሁ አልረዳ የሚለውን አካውንት ሁላችሁም ፎሎ አድርጉ። አልረዳ የሚለውን አካውንት ሁላችሁም። እሺ። ስለዚህ በመጨረሻ እየሰራው መንጃ ፍቃዴን እንዳወጣሁኝ ስራ ታክሲ ካምፓኒ እንደገባው ቀጥታ ላንቺ ነው የምሰጠው ደሞዜን ብሎሻል ዙዙ። ምን ትያለሽ?
አጣዩ ታዲያ ምን ያህል ጊዜ ነው የምጠብቀው? ማለት ይሄን አሁን መንጃ ፈቃዱ ምን ያህል ይቆይበታል? በዛ ላይ ደግሞ አስገብቶ ደረሰኝ ሲልክ ለአንቺ ይላክ ለኔ ይላክልኝ ማለት ሰጥቻታለሁ ምናምን የሚባል ነገር እንዲባባል አልፈልግም። በደረሰኝ ነው በጣም አምነዋለሁ። ከሱ በላይ ማምነው የለም ትየለ እንዴ? ምን ነው አምነዋለሁኝ እኮ ግን ደግሞ ማለት በቃ ባንቺ በኩል እንዲመጣ ፈልጋለሁ። ኦኬ ችግር የለውም። ምን ይላል? ምንት ይተባይ ኦኬ መንጃ ፈቃዱን አውጥቶ ስራ እንደገባ ደሞዝ ማግኘት ሲጀምር አስገብቶ ደረሰኝ ይልክልኛል። ላንቺም ሆነ ለኔ ለማናችንም ይላክ። ዋናው ማስገባቱን አካውንትሽ አለው አስገብቶ ደረሰኝ ይልካል። እሺ ያስገባና ወደ አንቺ ልኮ ለኔ ትልክልኛለሽ። እሺ እሺ። ሌላው ደግሞ አመሰግናለሁ። ወደ ሙኒትም ሆነ ወደ ማናችንም ይልካል። ምንም ችግር የለውም። ይልካል። ለኔ ፎርዋርድ አደርግልሻለሁ። እሺ ሀቡ እኮ የመጣሁበት ምክንያት ደግሞ ስም ለማጥፋት ምናምን አይደለም። በውስጥ ያነጋገረኝ ሰው ስለሌለ ነው። ያንም ሰው ደግሞ እኔ የቻልኩትን አድርጌያለሁ እንደዚህ ነው ብሎ ስላለኝ ነው እንጂ እኔ ሚዲያ ላይ መውጣት እንደማልፈልግ መጀመሪያም ነግሬሻለሁ። ግን ደግሞ አንዳንድ ጊዜ ያው ሁኔታዎች እንዳሰብናቸው አይሄዱም። በዛ ላይ ደግሞ ወላሂ ምን የምናገረው ምንድነው አንተ ተቀመጥ አትስራ 2000 ድርሃም እሰጥሃለሁ ወላሂ አላልኩም። እንዲሰራ ፈልጋለሁ። ይሄ ነገርህን አስተካክል እንጂ ተቀመጥ እናንተ ቁጭ እያልክ እኔ እየሰራሁኝ ደሞዝተኛ ላድርግህ አላልኩም። ይሄ ነገር እንዲታረምልኝ ይፈልጋለሁ። ለማንኛውም ይኸውልሽ እሱ ሐቀኛ ስለሆነ ህሊና ስላለው እንጂ ስጦታ አይመለስም ቢል ምንም አታመጭ። ብድር ቢሆን የተፈራረምሽው ውል ቢኖርሽ በፍርድ ቤት ሄደሽ ትከሺ ነበር። ልጁ ጨዋ ስለሆነ ህሊና ስላለው በሴት ስለተበደለ ኦኬ ሌላ ሴት እሱን አድርጋው የሄደችውን ታውቂያለሽ። በዛም ነው አዝነሽለት አንቺ ራስሽ ወደሱ ህይወት የገባሽው። ስለዚህ ይሄ ልጅ ጨዋ ስለሆነ የሰው ሀቅ የሰው ላብ ስለማይፈልግ እንጂ ስጦታ ነው ወደሽ ነው የሰጠሽው፣ ብድር አይደለም። ግን ስጦታ አይመለስም። አልመልስም እኔ እኮ ብድር ነው አላልኩም። ሲጀመር ብድር ካልሆነ ታዲያ ስጦታ ይጠይቃል። ብድር ነው አላልኩም። ብዙ ብድር ካልሆነ ስጦታ ከሆነ ስጦታ እኮ አይመለስም። እሱም ልክፈልሽ እያለ ነው እኮ ልክፈልሽ ያለው ጨዋ አይደለም። እንደ ባልና ሚስት ነው እንትን ያለው። አዎ እንደ ባልና ሚስት ለባሌ ወልጄ ፈቅጄ የሰጠሁትን ነገር ባሌ ጨዋ ከሆነ እኔ አልፈልግም ብዬ ስለያይ እኔ ሲጀመር እኔ በሞት አልጠይቅም። የሰጠሁትን ነገር ስለያይ አልጠይቅም። ወልጄ ነው ፈቅጄ የሰጠሁት ስለተለያየ የኔ ካልሆን ካምጣ ነው የሰጠሁትን ነገር ብዬ ያለበስኩትን ገፍፌ አልወስድም። ግን አንቺ አደረግሽው ወደሽ ፈቅደሽ የሰጠሽውን ነገር ስለተለያያችሁ አምጣልሽው። ልጁ ጨዋ ባይሆን ስጦታ ነው የሰጠሽኝ፣ ብድር አላበደርሽኝም አልሰጥም ማለት ይችል ነበር። ጨዋ ስለሆነ አሁንም እሰጣለሁ እስከ መጨረሻው ሰርቼ እሰጣለሁ እያለ ነው። አላህ ይስጣው። ስለዚህ ሙኒት ኢቃማውን አሰርታለት ራስ ታስገባው ሳይገባና በሰራ ይከፍላል። ዙዙ አሁን እዚህ ልንመላለስ አይደለም የመጣው ጥለን የመጣ ነው። ልንመላለስ አይደለም። በእኔ አንድ ነገር ልናገር፣ ወጣ ያለ ነገር። ሴቶች የተለያየ ችግር እንዳለ እናውቃለን። የሆነ ሰው ተቸግሮ እዚህ ቲክቶክ ላይ ሲመጣ የኔ ቆንጆ የኔ ሸበላ ሲያምር ውይ ልሙትልህ ልሄድልህ ትሉና ፎሎ አድርጋችሁ ወስዋስ የምትሆኑባቸው እናንተ ናችሁ። እኔ አህመድን አላቀውም ብዬ ተናግሬያለሁ። ይሄ ልጅ በሆነ አጋጣሚ ሀቢባ ቤት መጥቶ አያችሁት፣ በደረሰበት አደጋ ወደዳችሁት። ይሄ ፍቅር አይደለም። ይሄ ፍቅር ሳይሆን ይሄ ሽውታ ነው። ሽው ብለሽ አፈቀርሽው። ልጁም ጥሩ ልጅ ነው፣ መጥፎ ልጅ አይደለም። ኦኬ ኃላፊነት ያለበት ነው። ሰተሽዋል። የትዳር ጓደኛ መሆን ካልቻልክ በትዳር ላይ ካልቀጠል ንብረት የመልስ ብለሽዋል። እንደ ህግ ንብረት የምታገኙ ነገር የለም። ጨዋ ስለሆነ ሰርቼ ሳገኝ መልሳለሁ ብሎ ካለ በትዕግስት መጠበቅ አለብሽ። እኔ በፍጹም ያንቺን ሞራል መንካት ሁላችንም መንካት የለብንም። ሁላችንም ሴት ነን። ወደፊት ደግሞ ምን እንደሚያጋጥመን አናውቅም። በልጅ ልጆቻችን ላይ ዙዙ መመላለሱ አስፈላጊ አይደለም። ፖይንቱ ብርሽን ማስመለስ ነበረ። አልካደም። 40 ሺህ ብር አስገብቻለሁ ብሏል። ቀሪውን ደግሞ መንጃ ፈቃዱን አውጥቶ ስራ ይዞ ሲያገኝ ለልጁ ተቆራጭ ካደረገ በኋላ ከዛች በየወሩ ይከፍልሻል። ሙኒትም ምን ያምነዋለሁ ብላለች። ሀቢባ ምን ያምነዋለሁ ብሎ አናምነዋለን ብለዋል። ስለዚህ ሀቢባ እናቱና ሙኒት አክስቱ እሱ እናትና አክስት ያለው ሰው ነው ማሬ። እኔ እንደኔና እንዳንቺ አይደለም። ዱባይ አክስት ኳታር አክስት እናት አለችው። እንዳካለ ይከፍላሉ። ስለዚህ ሰሊ አለ ነቢ ነይ እንሂድ ቤታችን ማሬ፣ ስራችንን እንስራ። አይነት
አህመድ በዛ አጋጣሚ ልጅህን አላህ ይጠብቅልህ፣ የቆሰለውን ውስጥህን አላህ ያድንህ። በርታ፣ አይዞህ፣ ጠንክር። ያስቀየምናችሁ ሰዎች ካላችሁ አውፍ በሉን። ብዙዬ አይዞሽ፣ በርቺ። እኔ አሁንም ከጎንሽ ነኝ። አሁንም እኔ ይኸውልሽ በቃ ራስ ይዛየ ሁላችንም ከጎኗ ነን፣ እንደ እህት ሁላችንም ከጎኗ ነን፣ እንደ ሁላችንም ከጎኗ ነን። ግን ሴቶች እኔ ያንቺ ተከታይ ነኝ እያላችሁ ባል በብር የምትገዙ ሴቶች ሼም ኦን አንዱ እህቴ ችግር የለውም ያው ባለማወቅ ስለሆነ አንዳንዴ መዘግየትን ብቻ ሳይሆን መፍጠንም ዋጋ ያስከፍላል። እኔ ግን ፈጥኜ ሳይሆን እዚህ ችግር ውስጥ የገባሁት እንዴት እንደሆነ ማንኛውም በቃ እኔ ሸር ስላረኩኝ አክስቴም እናቴም ያዩተውታል። ግን አልহামዱሊላህ ረቢል ዓለሚን ያንን አጣብቂ ሁኔታ እኔ አልፈዋለሁ። ስለሽ አላህ ከኔ ጋር ነው ወላሂ። በምንም አይነት ታይም እንኳን እንደዛ ሁኜ በበረሃ ወላሂ ስንት ነገር ሁኜ እንቅልፍ ያልተኛው ሰው ያሁን ህዝቡ ከኔ ጎን ስለሆነ በቃ መተው እኔ በሚያረጉኝ ነገር በሐሳብም ብቻ ሳይሆን በገንዘብም ጭምር ወላሂ ላዚም ምርጥ እህቶች አሉ። ብቻ ካንቺ ቤት የሚመጡ ሰዎች ራሱ ከሚጠሉሽ ይልቅ በጣም የሚወድሽ ነው የሚበዙት። ወላሂ እኔ ኢትዮጵያ ገብቼ እንኳን ማለት ነው ሀቡ እና በስነ ስርዓት ማንም አያረግልኝም። ወረበል ካባ 11000 ብር 11000 ብር አጠናተራ ነግሬሻለሁ። ሂጄ እንኳን ላገናኝሽ ስላት ልብሱን ለብሼዋለሁ። አሁንም ላሳይሽ እችላለሁ። ወላሂ ከነጫማው ከነው አንድ ብቻ ሳይሆን 3 4 ያን ያረኩት እኔ ገንዘብ አጥፊ ሁኛ አይደለም ኢትዮጵያ ላይ ወላሂ ላዚም ማለት ነው። ገንዘቡ አሁንም ኦሬዲ ስላለኝ ነው የሰጠዋት ያለውን ግን ከፍዬ ነው የሰጠዋት። አሁንም ለልጄ ነገ መሆነው ነገር ለካ አንቺ አይታወቅም እንዳልሽው ከሞትኩ ማፉ ተበል ከሞትኩ ማለት ነው። ምናልባት ያ ከሞትኩ ብቻ ኃላፊነት የለብኝም ሲላልህ ቆይ ካተሙት አላህ ኑረኝ። ግን ከሞትኩ አፉ ተበል እንጂ በህይወት እያለው የማንንም ሀቅ አልፈልግም። ግን ምናልባት ያላህ ነገር አይታወቅም ብዬ ኦሬዲ ይሄን ብር ራሱ ያስቀመጥኩትኝ እኔ ያላህ ነገር አይታወቅም በቃ ሁሉም ነገር ብዬ 120 ብር ለልጅ አስቀምጬ ነበር። በቃ ማንንም እንትን ሳይል ምክንያቱም ያለኝ እሱ ስለሆነ በቃ እኔ ለሱ እስከምኖር ድረስ ምንም አይነት ነገር የሰው አይ ምንም የሚገርፈኝ በቃ ያለ እድሜ ሁላ እንዳስብ ያደረገኝ ልጄ ነው። በቃ ቆይ አህመድ ዙዙ የቸገረሽ ነገር አለ አሁን ግዴታ የሚያስፈልግሽ ነገር አለ አይደለም? ስለተለያዩ ነው እንጂ ቸግሯት አይደለም። ስለተለያዩ ከ7 ወር በኋላ በምናምኜ ነው 7 ወር የምጠብቀው። እኔ እኮ ችግር የለብኝም 7 ወር እጠብቃለሁ። ግን ከ7 ወር በኋላ ባይሰጠኝ ዋስ አምጣ ነው እኮ ዋስ። አላህ እድሜና ጤና ይስጠን። እኔ ዋስ ሆነዋለሁ። ላይሰንሱን ካወጣበት ሰዓት ጀምሮ በስነ ስርዓት እንዲሰጥሽ እኔ ኃላፊነት ወስዳለሁ። ምክንያቱም የሚሳቀቅበትም ሰበብ የለም። እዛ ጋር ጠባቂ ያለው ልጅ ነው። ከጠባቂም ደግሞ ስፔሻል ኒድ የሆነ ልጅ ነው። እንዲሳቀቅ እንዲሸማቀቅም አልፈልግም። ገባሽ? ከማንም እሱ ይቀድማል። አንቺ ሲጀመር ሙስሊም ነሽ። በእስላም እየሰጠሽው ስጦታ እንደማትጠይቂ ታውቂዋለሽ። ግን እንዲህ ነው እንዲያ ነው ብዬ አልልሽም። እኔ አሁን ስለዚህም የማውራት አቅሙ የለኝም። ግን ልጁ የሚሳቀቅበት ሰበብ የለም። አሁን ኤርጀንት የሆነ ኬዝ ካለሽ እኔ ኃላፊነት ወስዳለሁ። አሁን አስገባልሻለሁ። አይ እየሰራ ይመልስልኝ ካልሽ ከዚህ በኋላ ከኔ ጋር መተሽ መነጋገር ትችላለሽ። ምክንያቱም ያለው ነገር በቂ ነው። እኛ ነን እርስ በርስ የምንተዋወቀው። ያልቀመሰ ማንም ሊያውቅ አይችልም። እኛ ምን ብለን ለእንደዚህ አይነት ልጆች እንደምንኖር እኛ ነን የምናውቀው። እንግዲህ ለልጄ ብዬ ያስቀመጥኩት 120 ለልጁ ብሎ ካስቀመጠው 120 ሺህ ላይ 40 ሺህ ብር ትናንትና ትራንስፈር አድርጎላታል። እና እንደዛም ሆኖ ግን ስላልበቃት ነው ማለት አላመንኩትም። ከ7 ወር በኋላም ብላ ነው ዋስ ፈልጋ ሚዲያ ላይ መጣችው። ስለዚህ ይኸው ዋስ ነው ብላለች። ሙኒት አክስቷ አለች፣ እናቷ አለው። ምንም አታስቢ፣ እየሰራ ያስገባሻል። እናቱ ሙኒት አክስቷ ቢባ አሉለት፣ እየሰራ በየወሩ ያስገባልሻል። እሺ ጨርሷል። ደግሞ አታስቢ፣ አሻራ ሰጥቷል፣ ሜዲካል ወስዷል። ሁላችሁ ከምን ነገር ውስጥ ገባ ለምን እንደዚህ ሆነ የሚለውን ያው ሁሉንም አላህ ስለሚያውቀው እኔ መናገር ባልችልም፣ ለማንኛውም ሁላችሁም የኔ እጆቼ ናችሁ። መብትህ ነው። ወንድ ልጅ ነህ አንተ፣ ወንድ ልጅ ነህ፣ ሴት አይደለም። ማግባት መብትህ ነው። ኖ እኔ ራሴ ሙኒትን በተናገረች ቁጥር የሆነ ነገር ራሴን እየመታኝ ነው። ለምን እኔ ኬዙን እያወቅኩ ስላይደለም አንተ ያለበትን
ፈጥነህ ለገባህበት መብትህ ነው። ጎረምሳ ወጣት ልጅ ነው። ምን ሐራም ከምትሰራ ይሻላል እንዴ? ሐራም ብትሰራ ነው። እኛ ዚናን አናበረታታም። እኛ የምናበረታታው ሐላልን ነገር ነው። ስለዚህ መብትህ ነው። አሁንም ካገኘህ ዱባይ ዳሩት። አክስትየው መላ ብለሽ ዳሩ። አሁንም ብቻውን ለምን ይኖራል? እንደዛ ከሆነ ነገሩ ነው። እኔ የሆነ ያለፈኝ ነገር ስላለ ነው። የሆነ ነገር አልፎኛል። ረመዳን ላይ ምን እንደተፈጠረ አላውቅምና አላውቀውም። ግን ቢሆንም ግን ሀቡ እሱ እስካመነላት ድረስ ሐቋ አለ። በቃ ሐቋን እንደሚሰጠን ነግሮናል። እሷም አምነዋለች። በቃ አይ ይከፍላል እሱ እንዴ። ይሄው ሙኒትን የምታክል ሰው ብላለች። ቢደረግ የሚያስደስት ነገር አለ በለኝ። አንተ ብቻ በለኝ። ሴትዮ አልተጫነኝ። ወላሂ ለአንድ ነገር ልንገርህ፣ ንግግርህ ካንተም አልጠብቀው ነው እያንዳንዱ ንግግር። እኔ ልጅ ታሳድጋለህ የሚለውንም ስሰማ እንዲህ አይነት ልጅ እንደምታሳድግ አልመሰለኝም። አንተ ከአንደበት የወጡ የነበሩት ንግግሮች ልዩ ናቸው። አንቺንም አላህ ብርታት ይስጥሽ፣ ወደ ራስሽ ይመልስሽ። ያንቺ የሆነውን በእጅሽ ጨብጠሽ የምትሰጪውን የምትይዥውን ሰው ይስጥሽ ካለሽ ባህሪ አንፃር። እኔ እንደ እህትሽ እንደ እናትሽ ብታይ ሁል ጊዜ ካውንስሊንግ እሰጥሻለሁ። እንዴት አድርገሽ ራስሽን እንቁ አድርገሽ ወንድ ጋር እንደምታቀርቢ። ምንም ማለት አይደለም። አንድ ነገር አልሆነም ማለት ሁሉ ነገር አይሆንም ማለት አይደለም። ግን አህመድ አሁን እኔን ገፋሽኝ እንዳትይኝ ነው ይሄንን እምልሽ። እንደ እህት፣ እንደ እናት፣ እንደ አክስት፣ እንደምንም እዚህ ጋር አሁን እኔ ባደርግልህ የሚያስደስት ነገር ካለ አደርጋለሁ። ይሄ ነገር የሆነ ነገር እንደቀለለልኝ ይሰማኛል እምትለው ከአንተ እንዲመጣ ነው የምፈልገው። እምትለኝ ካለ በውስጥም በለኝ፣ እኔ አለሁልህ። ለልጅህ ስላደርገዋለሁ። አንተ የምትሮጥ ልጅ ነህ፣ ምንም የምታደርግ ልጅ ነህ። ለእኔ ይሄ ሴፍቲ ይሰማኛል ካልከኝ አደርጋለሁ። እሺ አክስቴ ሙኒት፣ እኔ ይሄን ነገር የምለው ስልሽ እኔ ማንኛውም ሰው ያለፈበትን ነገር ሲያይ ይረዳዋል። እኔ ይሄን ነገር መፍጠን አልፈለኩም ሁሉንም ነገር። እንደውም እናቴ ሀቢብ የሆነ ሰዓት ማግባት የምፈልግ ካለ ከሆነ የሆነ ነገር የምፈልገው ነገር ከሆነ ከእኔ ቤት እድርሃለሁ ስትለኝ ወረበል ከአባዲ ከሀቢባ ቤት ገና በወረድኩ በሶስተኛ ቀን 400 ምናምን ቴክስት ነበረ፣ ግን አልመልሰውም ወላሂ ላዚ። ምክንያቱም እኔ የሚሰማኝ ብዙ ኃላፊነት አለብኝ። ወላሂ እኔ እኮ አመት ከምናምን ልጅ ተወስዶብኝ ስንት ጊዜ ያለቀስኩ፣ አንድ ብር ባለመኖሬ ልጅን ማየት ናፍቆኝ ያለቀስኩ ሰው ነኝ። ግን እኔ እንኳን የእሷን ሀቅ ለወስድ ካመነችብኝ ገንዘቧን እሰጣታለሁኝ፣ ችግር የለብኝም፣ ትመነኝ። አሁንም ያንን ያረኩት ሳይኳ እንዳይጎዳ ስለፈለኩ እንደ እህቴም እንደ እናቴም እንደ ሁሉም ነገር ስለአሰብኩ ነው። ግን ከልጄ አበልጥብኝም የምናገረው ነገር አሁንም ነገም ዛሬም ዝቅ ብል ለልጄ ነው። እሺ 40 ተቀንሶ ስንት ነው ያለብህ? ይደክማል ዝም ብሎ መስማትም ማውራትም መቀመጥም። እኔ ደግሞ መቀመጥ አልችልም። 220 ሺህ 200 ያው ነይታ እስከሰጠችው 220 ሺህ ብር ነው ያለብኝ። ኦኬ 40 ተቀነሰ። አዎ አካውንት እንዲህ እናድርጋ እንዳትጎዳ እሷም አዞ አካውንት ትስጠኝ። እሱን እኔ አንተ እቀበላለሁ። ማሬ ቆይ እንዲህ እናድርግ። ዙዙዬ ልቦናሽ ያውቃል፣ አላህ ደግሞ የበለጠ ያውቃል። 100 ሺህ ብር ነይተሽ የሰጠሽውን ንያ ይመለሳል ማሬ። ንያ 100 ሺህ ብር ነይተሽ ከሰጠሽው እንዴት ለወጅላህ ብለሽ የነየትሽውን ነገር ትመልሻለሽ? አይወልሽ አዚዛዬ፣ እኔ በውስጤም እንትን ያልኩት አለህም የሚያውቀው ነይቼ 100 ሺህ ብር አላልኩትም። መጀመሪያ እንደተናገርኩት ነው ሁሉንም ነገር ያረኩት እንጂ ይሄንን ከሆነ ሪከርድ አለኝ ልካለሁኝ። እኔ ማለት አልፈልግም ሀቢብቲ በላ አንእብነ እሺ ማለሽ ይሄ ሀቅሽ ነው። ካልሆነ ደግሞ በላውን የልጁን በላ ይውሰድለት። ወደ አንቺ ማለት አይደለም። አንደርስታንድ አድርጊኝ የምናገረውን ንግግር። ቀሪ ስንት ነው ያለበት? ቆይ 40 ሺውን ዝም ብለሽ ስጦታ አይደል እንዴ ልብስ ልበስበት ምናምን ብለሽ ይላክሽለት። ስለዚህ 40 ሺው አይቆጠርም። አዎ 180 40 ሺውን ስጦታ ልበስበት ብላ ነው። እሺ እንደዚህ ከሆነ
እንደዚህ ከሆነ ሁለቱም እንዳይጎዱ ይሄም ልጅ እኮ ዙሮ ዙሮ ሰርቶ የሚከፍል ስለሆነ የሆነ አስተያየት ታድርግለት። ኮሜንታተሮች ራሱ እስኪ ምን ትላላችሁ? አስተያየት ታድርግለት። የሆነ ነገር ፈቅዳና ወዳ የሰጠችው ነው። 80 ሺውን ፓስፖርት አውጣ ተይዞ ከሳውዲ እንደገባ ፓስፖርት አውጣ ብላ 80 ሺውን ላከችለት ለልብስና ለፓስፖርት ብላ። እንደዚህ አላወራም እኔ ነገ ጧት ሟች ነኝ። ሁላችንም እዚች ምድር ላይ የሚቀመጥ የለም። ለምን እንደሰጣሁ ነግሬሻለሁ፣ በምን ምክንያት እንደሆነ ግን ለይተሽ እንደገና የነየትሽውን አጥፍሽ ምናምን አይደለም። ነያታ ማንኛውም ቦታ እኮ ሳልኩትን እርዳታ አሳተፋለሁ። ያን ለይቼ ነው ያደረኩት። አሁን ይሄን ያደረኩበትን ምክንያት ነግሬሻለሁ። በይ ምክንያት ነው ያደረኩት። ነይተሽ ነው ምናምን የሚለው ነገር ነያታው ምኑ ላይ ነው? አዎ የሄድኩበት ነገር ልክ ላይሆን ይችላል። ትዳሬ ብያምኛ ብሬ እኖራለሁ ብዬ ብር መስጠት ምናምን ከሆነ ጥፋት የሚያስብለኝ አዎ ጥፋተኛ ነኝ። ግን እሳን በቃ ትላንት አንቺ ቤት እርዳታ አልተሳተፍኩም የተናገርኩት ያረኩትን ልናገር አይደለም። ያንን ነገር አሁን ስጪ ብዬ ልልሽ ነው አልልሽም። ማንኛውም ቦታ በቻልኩበት አዚዛም ብላለች። አንድ አይል ሁለት ጊዜ እርዳታ መታለች ብላለች። ያንን ነገር ነው ይቼ ነው አንቺ ብዬ ማንንም አልጠይቅም። ነገ አላህ ዘንድ እንዲያገኙ ባቻ አይደለ ያደረኩበት 100 ሺህ ብርም ሆነ ሌላውም ሆነ በዛ መንገድ ነው ያደረኩት። ላኪን ግን አሁንም ራሱ ይሄንን ነገር ያደረግሽው እርዳታ እኮ ይሄኛው ብር እርዳታ ነው ይሄኛው እንደዚህ ነው እንድባል አልፈልግም። ሁሉንም ነገር ያደረኩት በዛ መንገድ ነው። አታገኝም ሀቅሽ አይደለም አይገባሽም ካላችሁ ሁሉንም መተው እችላለሁ። ላኪን ግን ይሄ በዚህ ነው እያላችሁ እንድትከፋፍሉ አልፈልግም። ሀቅሽ ነው ሀቢብቲ፣ ሀቅሽን ታገኛለሽ። ጁጁ 50 ሺህ ድርሃም ረድታኛለች። ቀሪውን እኔ ከፍላለሁ። እሱ እኔን ይከፍለኛል። ልጄ ነው በእጄ ነው ያለው። ይሄን ደግሞ ለልጁም ባደርግለት ምንም አይመስለኝም። ምክንያቱም እኔ የምሰጠው 1 ድርሃም በእጥፍ ነው ለኔ የሚመለስ። አንቺ ከዚህ ጋር ሳትወጪ አሁን ይገባል ብሩ አካውንት ስጪ። አኩርፈሽም ሁለት ነገር አተሽም አትወጪም አንቺ። እሺ እኔ እናት አልታገስም እኮ አላልኩም። የመጣሁበትም ዕዳ ነው። አንድ ነገር ልንገርሽ የኔ እናት፣ ነገ እሱ ምን እንደሚሆን አላውቅም፣ እኔ ምን እንደምሆን አላውቅም። ቃል ገብቼልሽ እዚህ ጋር እኛ ነግቶ መኖራችን ምን አናውቅም። ትላክልኝ በዋትሳፕ ላኪልኝ። እሱ ዘንድ ያለ አንቺ ላኪልኝ። እሱ ዘንድ ያለ አንቺ ላኪልኝ። ወደ አንቺ ይላክ። እሱም ካላስ በሰላም ስራ ውላ አታድርም። ወላሂ ነው የምላችሁ። እኔ ይሄንን ሳደርግ 200 ምናምን ልናወጣ ነው አሁን። ወላሂ ይሄን ሳምንት አይሞላም 4 ሆኖ ይመጣል። እኔ በዚያ ምናለሁ በሰጣሁት እጥፍ የማገኝ ሰው ነኝ። የሰው ልጅ ተሸማቆ ተሳቆ ከማየው እንደዛም ፍርፍሽ የሚል ልጅ የውስጡን ያንን ሸክሙን ይዞ የሚስቅ ልጅ አሁን ተሸማቆ ላየው አልፈልግም። ሌሽ እንግዲህ በልጆች ይሳቀኛ። ሌላ ምንም የምንልሽ ነገር የለም ሀቡ። አላህ ሱብሃነሁ ወተዓላ በልጆችሽ ያስቅሽ፣ አላህ ያጠንክርሽ። አንቺ ዋርካልሽ፣ ወላሂ ዋርካልሽ። አላህ ያፍዝሽ። መሻላ በሉ ሁላችሁም፣ መሻላ በሉላት። ጀዛኪላሁ ኸይረን። እኔ እሷም ፈርቼ ነበርም ሀቡ እኔ በዋትሳፕ ስለምታናግረኝ ራሴ እንደ ሴት የፈራሁት ነገር ስለነበረ ነው። ገብቶሻል አይደለ? እኛ ብዙ ነገር እናያለን እዚህ ሀገር። እከሌ ታነቀች፣ ገሌ እንደዚህ ሆነች፣ ከሌ እንደዚህ ሆነች እንሰማለን። ሪያድ ውስጥ ያልሞተች ልጅ ሞተች ብሎ በተወራበት ሰዓት ነው እሷ ያዋራችኝና የሆነ እርምጃ በህይወቷ ላይ እንዳትወስድ ብዬ ፈርቼ ነው ያዋራኋት። እሷም ደግሞ ልቦና ያውቃል። እኔም ለዛ አይዞሽ ሙኒት የምታውቀው ከሆነ ሀቢባ የምታውቀው ከሆነ ያመጡታል፣ ሀቅሽ አይሄድም ብዬ ነው ወደዚህ የመጣ ነው። በረካ ሆኖ አላሳፈራችሁንም። አላህ ጀዛችሁን ይክፈላችሁ። እንደው ግን ሴቶች ስትወዱ ባቅላችሁን በልባችሁን ማስባችሁ ወደዱ ባካችሁ። የድሮ ፍቅር እና የሆነ ፍቅር ተለያይቷል። በጣም ይኸውልሽ ነገ አዳሜ ለባሏ ለፍቅረኛ ወዳ የሰጠችው ላይ እየመጣች ይከፈልልኛል እያለች እዚህ ቤት እንዳትከታተል ነግሬያለሁ። እኔ ልጄ ስለሆነ ነው የራሴ ስለሆነ ነው። በዛ ላይ የእሱ ህመም ስለሚያመኝ ነው። እኔ እዚህ ጋር የሚጠበቁብኝ ብሮች አሉ። ቪዛዎች ዘግይተው ሀቡ ወላሂ በዚህ ጋር መልሽ የምባላቸው ብሮች አሉ። ታገሱ እስኪሰበሰብ እንዲህ ሲል እያልኩ ነው። ይሄ ግን ሌላ ጉዳይ ስለሆነ ነው።
ትክክል። ወልዳችሁ ስጦታ ለምሳሌ ሴት ጓደኛ ስጦታ ይሰጣጣሉ፣ ገንዘብ ይሰጣጣል። እንኪ ቢበጣች በዘንጭ በብለ አይ ካንቺ ጋር ጓደኝነት በቃኝ ብትል አምጪ ሰጠውሽን ብትይ ነው ወዳችሁ ፈቅዳችሁ እዚህ መጣችሁ አካውንት ተቀባብለው የሚባል ነገር መስማት ስለማልፈልግ አንሻ መሐመድ ሲራጅ አንሻ መሐመድ ሲራጅ የሚል ሌላ ከችልኝ ወደ አንቺ ደውል። አዎ ሀቢባ ሪከርደንስ ነው ሚውት አድርግና ሪከርደንስ ነው። አዎ ነው ለሁላችሁም አላህ ይምረቅላችሁ ለሁላችሁ። እኔ ግን እንደማጣት ግን የሰውን ክብር የሚነካ የለም። የማይጌትንሽ ልቀጥል ወላ ተቀበሉ። አዎ this is አካውንታችን ጊዜ ይሄ 230,000 አይደለ? ኖ 220,000 ኦኬ። እንደገባ እልክልሻለሁ። ደረሰኝ ፎርዋርድ ያደርግልሻለሁ። ሙኒት ማለት ብድር ነው ሰርቶ የሚከፍለው ነው። ኦፍ ኮርስ ጤነኛ እኮ ነው፣ ግን እንደዚህ አላጣድፈው አልችልም። አህመድ ሰርተህ መክፈል አለብክ እንዳትረሳ፣ ግን አታጣድፈው። ሙኒት መታም አትከስክም፣ አታጣድፍም። ደረትን ነፍተህ እንድትሰራ ነው። እሺ በነፃነት ደግሞ አንተ ህፃን ልጅ ነህ፣ እኔ ትልቅ ሰው ነኝ። የኔ ወንድም ላጥ አድርገህ ክፈል፣ ግን ከራስህ ከልጅህ አፍ ነጥቀህ ሳይሆን እንደማንም ነግሬሃለሁ። 2 ስራ 3 ስራ ሰርተህ እሺ። ከመጣም ያላስቸገረኝ ድምፁን ያልሰማሁት ልጅ ቢኖር እሱ ነው። አላማው ልጁን ማሳከም ነው። ሙኒ ወላሂ ከመጣ 100 ድርሃም ነው የሰጠው አህመድ፣ ወላ 200 ድርሃም አይደለም 200 ድርሃም ነው የሰጠችኝ። ግን ሲገባ 200 የሰጠውት ልጅ ነው። አንድ ቀን ማሚ ይሄኛው ምን ሆነ ይሄኛው ያላለኝ ልጅ አንተ አታፍርም? ጎንበስ አትልም? ባለን የምንኮራነን። እሺ ለበጎ እኮ ነው አህመድ፣ ለበጎ እኮ ነው ወንድሜ፣ ለበጎ ነው። ይሄ ለአንተ ከይር እኮ ነው። ከዳውጣ እኮ ሲልህ ነው። አይዞህ እሺ አይዞህ። አይ ችግር የለውም። ግን እኔ የምር አንዳንዴ የሆነ ደስ ሲለኝ ወሬ የሆነ በየለም አፊ ሁላ ነው የሚያያዘው ማለት ነው። ማውራት አልችልም። ግን ካቻልሽ አንድ ቀን ቦታና ጊዜ በዚህ ባጭር ውስጥ ቀን ውስጥ ስጭኝና ላግኝሽ ክስቴ ሙኒት ማለት ነው። ግን ከዛም በኋላ የሚሆነው እናወራለን። ችግር የለውም። እኔ እስካሁንም እኔ ባለኝ ነገር ሰው እንዲያስጨንቀኝም አልፈልግም። ሰውንም በባህሪ ማስጨነቅ አልፈልግም። ሰው እንዲያስጨንቀኝ አልፈልግም። የሚሆነው ነገር በጊዜ ይሆናል። ያው ሰበቡን እያደረስ ይሆናል ብዬ ነው የማምነው። ግን እኔ ባለኝ ነገር አሁን መቸኮል አልፈልግም። እንዲቸኩል ያረጉኝ ብዙ ነገሮች ስላሉ ቸኩያለሁ። ለሱም ደግሞ እያየሁት ነው። አሁንም ያን ደግሞ ያረገኝ ለኔ ስለማቀው ችግር የለውም። ለልጅ ስለሆንኩት አልহামዱሊላህ ረቢል ዓለሚን እንኳንም አላህ እናንተን ሰጠኝ። እንኳንም በቃ እናንተ ኖራችሁልኝ። እኔ ለኸይር ነው በቃ ሁሉም ነገር የምሆነው። በቃ የለም ወደዚህ ስመጣ የሚገርምሽ በአካል ያገኘኝ ሰው ከጠበቀኝ በላይ ይሆንበታል ወይ የሆነ ፍጥን ልበታል ወይ የሆነ ነገር አሁን አንተ ነህ እንደዚህ ያረከው ወላሂ ውሸት ነው ምናምን የሚለኝ ሁላ አለ። ግን እኔ ጋር እያንዳንዳቸው ላጥፋቸው እንኳን ብል የማይጠፉ ብዙ ጠባሳዎች አሉ። ከልቤ ከተነቀሰው በላይ ሌላም ነገር አለ ባለው ምንም አላጠፋውም። ያን የሚጠፋም አይደለም ላጥፋው ብል ማለት ነው። ግን እኔ ለሰው አዝኜ የለም እኔ እሷን ላስከፋት ወይንም ደግሞ ዋሽቼ ቢሆን በምፈልገው መንገድ መታ ቢሆን እኔ በሆነ ነገር ቢሆን ችግር የለውም። የፈለገውን ነገር በባል እዚህ ጋር ስሜ ቢነሳ አይደንቀኝም ነበር። እኔ አውቃለሁ፣ በራሴ በጣም ተማመናለሁ። ወላሂ ለአዚም ማለት ነው። ከማጣት ውጭ ሌላ አንድም ድክመት የሌለብኝ እኔ በተሰብ ገንዘብ እያለው ሳር እየሸጥኩ ማለት ነው። ከቤቴ ወጥቼ ሳር እየሸጥ ራሴን ሳኖር የነበርኩ ሰው ነኝ፣ ምንም ሳልማር። ግን ለሁሉም ነገር ደግሞ አላህ ነው አዋቂው። እኔ ይሄን ነገር ስል
በጣም የሚያቀኝ ሰው ያቀኛል። ወላሂ ከልጅነቴ ጀምሬ እኔ ልክ ስለተናገርክ በእውነቴ ብቻ ተጋፍቼ ወላሂ ሳር እየሸጥኩ መኪና ላይ ለሚጎዘጉዙት ሻይ ቤት ለሚሸጡት ወላሂ ለአዚም ወረበል ማንም ሰው ቢመጣ ዝም ያቀኝ ሰው ይናገራል። ግን አሁን ያረኩት ነገር ለኔ አይደለም። ገብቶሻል? እንደኔ ተሰቃይቶ በመንገድም ሆነ በየትኛውም ሰዓት አብሮኝ የተገፋ የተሰቃየ ልጅ አለኝ። በመንገዱም በየትኛውም በስደቱ ከየመን ጀመረን። ግን ለዛ ነፍሴን እስከ መስጠት ድረስ የትኛውም ነገር ይሁን አይገደኝም። አላፍርም፣ መቼም ደግሞ አላፍርም በልጄ ማለት ነው። ምንጊዜም ቀና ብዬ የምራመደው ተስፋ የማልቆርጠው እኔ ለልጄ ስል ነው። ምክንያቱም የተደረገብኝ ነገር ነው የሆንኩት ነገር ነው የራስ የሚያስጠፋ ነው። ኦሬዲ ግን ጭንቅላት ስላለኝ እኔ ራሴን አላጠፋም። ገብቶሻል? ነገ እኔን የሚጠብቅ ልጅ አለኝ። እኔ ከሄድኩኝ መቼም የኔ ሰው የማያገኝ የሚናፍቅ ማለት ነው ልጅ አለኝ። ግን ዙዙ እዚህ ጋር ስለመጣሽ በጣም ነው የማመሰግነው። አላህ ይስጥሽ። ምንም አይደለም። እኔ እንደማንኛውም ሰው እኔ ቪዲዮ ይወጣል፣ ፎቶ ይወጣል፣ ችግር የለውም። ማንም ያቀኛል። አንቺን ግን ሚዲያ ላይ ውጪ ብዬ ማሳጣት አልፈልግም። ምክንያቱም ህመሙን አውቀዋለሁ፣ የሰውን ፊት አውቀዋለሁ። ልንገርሽ፣ ገብቶሻል? ራስሽን ማፖስትችን ችግር የለውም። በ10 ቀን ውስጥ አንቺ እኔን እዚህ ጋር መጣሽን በአንድ ደቂቃ ውስጥ ገንዘብሽን እሰጥሻለሁ ብዬ እየነገርኩሽ ማለት ነው። ግን እናቴ ሙኒትን ሀቢባን ህዝቡን በጣም ነው የማመሰግነው። ምክንያቱም የራሴን ጉለቴን ስለማውቀው እኔ ደግሞ በዛ ምንም ነገር ቢሆን አላፍርም። አሁንም ለወደፊትም አላማዬ ባይሳካልኝ ራሱ ማለት ነው ለልጄ ምንም መሆን አያቅተኝም። አይዞህ አህመድ ፕሊዝ ቪዲዮ ከናጥፋው። ምንም የማይሳካልህ ነገር የለም። ሁሉም ነገር ይሳካልሃል። ሁሉ ነገር ይሳካልሃል። መናገር ይችላል። አህመድ አካውንት ክላክልኝ አንዲት እህቴ ጠይቃኝ ነው። እሺ ዙዙ መናገር የምትፈልጊ ነገር ካለ መናገር ትችያለሽ። ላዋርደው ወይንም ደግሞ እንደዚህ እንዲያለቅስ እንደዚህ እንዲከፋ አልነበረም። ብዙ ቢከፋ ባይከፋ አሁን አንቺ ብርሽን ላይ ፈለግሽው አላህ ይስጣት ሙኒት 220 ሺህ ብርሽ ገብቶ ደረሰኝ እናስረክብሻለን። ከዛ ጉዳዩ ያልቃል። እኔ የመጣሁት ብሬ እንዲሰጠኝ ነው ብለሻል። ብርሽ ከተመለሰ ሌላ ምንም አይነት ወሬ አያስፈልግም። ሁሉን ነገሩን ታውቂያለሽ አህመድን፣ ሁሉን ነገሩን ከአንቺ በላይ የሚያውቀው ነገር የምናገረው ማለት ነው። ደካማ ጎኔ ባለኝ ነገር ተጠቅመሻል፣ አለቀ። ምንም ነገር የለውም። ይሄ ደካማ ጎኔ ደግሞ አግኝተሻል። በቃ አንቺ እኔ ማሰር ፈልገሽ አላሰርሽ፣ አላህ ይስጥሽ። እኔ ምንም የምለው ነገር የለም። ወላሂ አልቀየመሽም። አሁንም አፉ ብዬ ነው የምሄደው። እኔ ነገ ምን እንደምሆን አላውቅም። ምክንያቱም አንቺ በእኔም ልትጎጂ ትችያለሽ ሳላውቀው ማለት ነው። ገብቶሻል አይደል? ግን ይሄ ነገር እኔ አልሰጥሽም ብዬሽ ቢሆን ችግር የለውም ነበር። እኔ ሁሉንም ድክመቴን ታውቂያለሽ። እኔ እኮ ችግሬን አመተሽ እዚህ ጋር ለሰው እንድታወሪልኝ ሳይሆን ወይንም ደግሞ ለሶስተኛ ወገን አሳልፈሽ ልትሰጪ ሳይሆን እንድትረጂ ነው እኮ ለአንቺ መጥቼ ያወራሁሽ። ግን አልሐምዱሊላህ ረቢል ዓለሚን ምንም ነገር ማንም ቢያሸማቅቀኝ አላማ ለልጅ ግን መምታት ስላለብኝ ነገ ልጅ እዚህ ጋር መጥቶ ማልቀስ አባቴን አፋልጉኝ እንዲል አልፈልግም። ምክንያቱም ለልጅ መኖር ስላለብኝ እኖራለሁ። እና ለሁሉም ነገር በጣም የማመሰግነው አህመድ። የሚያኮሩ አክስቶች አሉ። ነገርኩ። ጁጁን አሁን አታውቃትም። አሁን ደውላ 50 ሺውን እኔ ከቨር አደርጋለሁ ብላ ይኸው እሷ ወደ እኔ ያስገብታለች። ተረጋጋ። አንተ የሚያኮሩህ ነገሮች ነው ያሉ። ምኑ ነው የሚያሸማቀቅህ? ምኑ ካልሆነ ደላላ አደርግሃለሁ። ኧረ እባክሽ አክስቴ ልገባ ነው ደላላ ትላለች። አዎ በቃ ደኔ ደላላ ይሆናል። ያው ቪዛ ዘገየ ነው እኛ የምንከሰሰው፣ ሌላ ምንም አንከሰስም። አህመድ ጨረሳችሁ? ልቀጥል? ሀቡ ፈልጌሽ ነው የመጣሁት። እሺ ቆይ አንድረዳን ፎሎ እንዲያደርጉ ልንገራቸው። አንድረዳን ፎሎ አድርጉ ፕሊስ። እዚህ ጋር ያላችሁ 10300 ሰዎች አንድረዳን የሚለውን አካውንት ፎሎ በማድረግ